ስለዚህ የሚያናድድ ነገር አታድርጊ። ይሄ ቤት እንዲመጣ አልፈለኩም ነው ማምጣት የለብሽም። አንተ ምንም አያገባህም ወንድሜ። እኔ ማምጣት መብት አለኝ። እግዚአብሔርን ሌላው እንደታመጣች አላቅ ማሩስ ያበል እግዚአብሔር አይለቃት ወጣ ከዚህ ቤት ምንም አሰራም። ሰላም ልትረብሽ ነው የመጣው። አንተ ስነ ስርዓት የለም ሲጀመር። ፍቅር አላቸው እኮ ፍቅር አላቸው። ሻፈለ ልጁ እኮ ሻፈለ ሩታ ላይ ማለት ነው። በሰላም በፍቅር የሆነ ሶስተኛ አራተኛ ሰው ስታመጪ ግን ማለት ነው አሁን ይሄ ልጅ ባየሁት ቁጥር ደሜ ነው የሚፈላው። ሁሌ ነው ደምህ አይደለም ጨጓራህም ይፍላ። ምንም እንዲህ ነው በቃ ይሄ ልጅ ሄድና እዛ ከሴጣን ተፋቀር። እኔ ካንተ ጋር ፍቅር አያምረኝም። ዞር በልልኝ፣ እንዳትነካኝ። ና ሂድ ውጣ። በቃ ብዙ የማይባል ነገር ተናገርክ። በጣም 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 የምታስጠላው። እሺ እኔ አላስጠላም። ትወጂኛለሽ ደግሞ አቅሻለሁ። ገባሽ? በደንብ አድርገሽ ቅድም እኮ ምን ሊመታኝ እየመሰለሽ እየደነገጥሽልኝ ነበር። ለእኔ ሌላም ትለው የለህም። በጠፈጠፈ ተከላከልኩልኝ። ስለምን እኔ ላወራሽ የምፈልገው ነገር ምን መሰለሽ? አንደኛ በእኔና አንቺ መሀል ሌላ ሰው አታስገቢ። እኔና አንቺ ስንገናኝ ሌላ ሰው አይግባ በመሀላችን። ሰው እንጂ ምናምን የማይሆን ንግግር እናገራለሁ ብትል ወርድ ከራሴ ብትል ነብር እኮ ነሽ። እንዴት እንደምታምሪ ደግሞ አውቃለሁ። ቴንክ ዩ ሶ ማች። ሰው መሄድ ስላለ ምንድነው እንደዚህ እያልክ አስር የምታይኝ አለት ነው። በስነ ስርዓት ነው ያወራው። የማይሆን ንግግር ስትናገር ግን በጣም ነው የምታስጠላው። አውቀው። እሺ ሄዶ ደዛ አቤት ቅናት፣ አቤት ቅናት በሉ ቤተሰብ። ማታ ከሩታ ጋር ይሆናል፣ ቀን ከውሽምት ጋር ነው። ሰው በዚህ ልክ ይቀናል እንዴ? ሮቤል አሁን ምን አደረገ? እናንተ ምን አደረገ? ሲጀመር አብርሽ ማለት ነው። ለሩታ ቤተሰብ ክብር ይኖርክ። ትልቅ ሰው አለ አጠገቤክ። ገኒ ትልቅ ሰው ናት መቼም። ለነሱ ክብር ትንሽ ቢኖርክ ጥሩ ነው ብዬ አስባለሁ። እግዚአብሔርን በጣም ነው የሚደብረው፣ በጣም ማለት ነው። ይሄ መናናቅ ነው፣ መናናቅ። እግዚአብሔርን መከባበር አንዳንዴ መልካም ነው ብዬ አስባለሁ። የፈለገ ነገር ቢሆን በማላችሁ የፈለገ ነገር ቢሆን መከባበር አለባቸው ማለት ነው። በዚህ ልክ መናናቅ አስፈላጊ ነው ብዬ አላምንም። ገኒም ተናዳለች እውነት ለመናገር። እኔ የእናንተን ነገር ለማስተካከል ነው የመጣው እንጂ ለሌላ ነገር አይደለም ብላ እንግዲህ በጣም ተናዳለች መጨረሻ ላይ ማለት ነው። ገኒ ሮቤልም ውጣ እዚህ ቤት ልጅክን ደግሞ ማየት የምትፈልገው ውጭ ነው እንጂ እዚህ ቤት በፍጹም ማየት አትችልም አላለም። ኧረ ጉድ ነው። ይሄም ደግሞ ጉድ ፈላ። ይሄ የራሱ ቤት ነው፣ የሩታና የአብርሽ ቤት ነው ሮቤል ማለት ነው። በሁለቱ መሀል ባትገባ ጥሩ ነው ብዬ አስባለሁ። ይሄ ሁሉ እናንተ በከፈታችሁ ክፍተት ነው ይሄ ሁሉ የሩታም የሱም ትዳር የተበጠበጠ። እውነት ለመናገር እቺ ውሽምትም አትመጣም ነበር። ይሄን ክፍተት አግኝታ ነው እሷ የገባች። አሁን ግን በቃ የሱን ደካማ ጎን አገኘች፣ የሱን ውስጥ ለመደች። አልወጣም አለችው። እንግዲህ ሁለቱ ቡችሎች አሉ በግድ እንግዲህ ይሄው ተጋቡ እያሉ ፎቶ አሰርቶ አመጡ ለሁለቱም ማለት ነው። ይሄ ብልግና ነው፣ እግዚአብሔርን ብልግና ነው። እና ሶስተኛ ሰው በትዳራችሁ አያስፈልግም። እውነቴ ነው የምላችሁ። አሁን በማላችሁ ፍቅር አለ፣ የምሬ ነው። አብርሽ ቀና ሮቤል ግን ወንድሙ ነው። እሱም ማየት አልፈልጉም አለ። እሱን ሳይ ደሜ ይፈላል እያለ ነበር ሩታ ማለት። ጉድ ፈላ፣ ዘሩ ቀለጥ የበሉ ቤተሰብ። አሁን ነው ጉዱ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን። እንግዲህ ሰሞኑ ቪዲዮ ሰዓት ከሄደ በኋላ ከ6 ሰዓት በኋላ ነው ቪዲዮ የምሰራው። ግን ላይክ አታደርጉም። ለምንድን ነው ላይክ የማታደርጉ? እግዚአብሔርን እስኪ ላይክ አድርጉ፣ አይከፈልበትም። ሰብስክራይብም አድርጉኝ እና ሰዓት ሄደዋል። እውነቴ ነው የምላችሁ። አሁን 6 ሰዓት ከምናምን አልፈዋል። 7 ሰዓት ሊሆን ነው በኢትዮጵያ አቆጣጠር 7 ሰዓት ከሌሊቱ ማለት ሊሆን ነው። 10 ደቂቃ ነው የሚቀረው። እውነት
እና ቪዲዮዬን ላይክ አድርጉ ማለት ነው። ሰብስክራይብም አድርጉ፣ አይከፈልበትም። እንግዲህ ዛሬ ሩታችን በራሷ ቤት መታለች። ሩታዬ እንደዚህ ስትመጪ እንዴት ደስ እንደምለን እንዴት ደስ እንደምለን እውነቴ ነው የምላችሁ። እንግዲህ ዛሬ አብርሽ ልጁን ለማየት ነው መሰለኝ የመጣው። ሲመጣ አቶ ሮቤል ቤት ውስጥ ሆኖ ነው የተገኘ ማለት ነው። ምን ትሰራለህ ከቤቴ ና ውጣልኝ። አቤት ቅናት፣ አቤት ቅናት። ሩታ እንግዲህ እናንተ መቼም ይኸው በቪዲዮ ተለያየን ብላችኋል። በእርግጥ በካሜራ ጀርባ አናቅም። ሩታ ነገ ይሄ አሁን ሮቤል ወንድሙ ነው። ገንም አጠገቤ አለች። ነገ ደግሞ ሩታ ሌላ ወንድ አንተ አሁን የራሴ ህይወት ጀምሬያለሁ እንዳልክ ሩታም ደግሞ ሌላ ወንድ በህይወቷ ብታመጣው እዚህ ቤት ከሩታ ጋር ቢኖር ምን እንደሚሆን አላቅም። ምን እንደሚሆን አላቅም። እኔ እንጃ። በዚህ ልክ ሩታ ሊበላት የተነሳ ሌላ ወንድ እዚህ ቤት ከገባ ምን እንደሚሆን አላቅም። እሱ ሲያስብ በቃ ሩታ ከማንም ሰው ጋር እንዳትሆን አይፈልግም። እሱ ግን እንደፈለገ ሸሸገዳ ያለ እንደፈለገ የተላላሰ ሩታ ጋር ነው ማመጣት የሚፈልገው ማለት ነው። ሁለቱንም ማጣት አልፈልገው። እሷን ውሽምትም ይፈልጋል፣ ሩታም ደግሞ ለአዳር ይፈልጋታል ሚስቱ ስለሆነች ማለት ነው። እዛ ጋር ደግሞ እንደፈለገ አለ አይደል፣ እንደፈለገ ተላላጤ ይመጣል። ሩታ ሚስቱ ስለሆነች ማታ ደግሞ ወደ ሚስቱ ቤት ይመለሳል ማለት ነው። እሱ እንደፈለገ ሆኖ ማመጣት ይፈልጋል። ሩታን ማጣት አይፈልግም። ዛሬ እንዴት እንደቀና እንዴት እንደሻፈደ ሩታ ላይ ዛሬ ሳማት እኮ ሳማት። በማላቸው ሰውን አታስገብ፣ ፍቅር አለን፣ ትወደኛለሽ፣ እኔም ወድሻለሁ አላላትም። እንዴት እንደሚያደርገው እግዚአብሔር። ሻፈደ እኮ ዛሬ ሩታን አይቶ ሻፈደ። እናንተ ሩታ እኮ አሁን እኮ እግዚአብሔርን ወልደ ከተነሳች በኋላ እንዴት እንደወፈረችው እንዴት እኔ እንጂ ውበቷን የደፋባት እግዚአብሔር ነው የምላችሁ። ልጁ በቃ ፍጥጥ ሻፈደ። ሩታን አይቶ ማለት ነው ሻፈደ። እግዚአብሔርን ከሩታ መለየት አይፈልግም። ሩታን በጣም ነው የሚፈልጋት፣ በጣም ይወዳታል። እግዚአብሔርን የዛሬ ቪዲዮ አይታችሁ ሩታ እንደፈለገ ስትናቅ ምንም አይመስልም። አንቺ እኮ ኔበር ነሽ እኮ ኔበር ነሽ እያላት ለስምሽ ግንባ